አታሳይልኝ። አውሬ ነው ተሙ አውሬ ነው። ናውጣ ምን የሚያክል አውሬ ያውሬ እኔ ራሱ አላየሁትም በስነ ስርዓት። በቃ አውሬ መሆኑን ብቻ ነው ያየሁት። እንዴት እንደሚዘገንን አትጠይቀኝ። ግን ያው እኔ ቤተሰቦቼን አስተዋወቅኩት። መጀመሪያ ጊዜ ወስጄ ቤተሰቦቼን አስተዋወቅኩት። እሱ ግን ፍቃደኛ አልነበረም ቤተሰቦቹን ለማስተዋወቅ። በሀገራችን የሪል ስቴት ታሪክ የመጀመሪያ በመሆን ከኢትዮጵያ አየር መንገድ ጋር አጋር የሆነው አኮያ ፕሮፐርቲስ የመኖሪያ አፓርትመንቶችንና የንግድ ሱቆችን አዘጋጅቶሎታል። በመዲናችን አዲስ አበባ በመሃል ሳር ቤት ከካናዳ ኤምባሲ አጠገብ እንዲሁም በፒያሳና በሰሜን ማዘጋጃ ከሳሬም ሆቴል አጠገብ ባለ 1 መኝታ ከ81 ካሬ አንስቶ እስከ ባለ 3 መኝታ 176 ካሬ ድረስ እንዲሁም የንግድ ሱቆችን 4 ኪሎ ከአምባሳደር ሞል ጀርባ ከ19 ካሬ አንስቶ እርሶ እስከፈለጉበት አማራጭ ድረስ ከ20% እውነተኛ ቅናሽ ለኢንቨስትመንቶ ደግሞ ከኢትዮጵያ አየር መንገድ እምነትን የግንባታ አለመቋረጥን ከጥራት ጋር በተጨማሪ የሼባ ማይልስ ልዩ ስጦታን ያገኛሉ። በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆች ተዘጋጅቶሎታል። ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይመዝገቡ። እኔ ለምን ታስጨንቀኛለህ? እኔ እየፈራሁኝ ነው። ስሚኝ፣ እስር ቤት እኔ እስር ቤት መግባት አልፈልግም። እንዴ እኔ ምን አጠፋሁ? እኔ ምን አጥፍቼ? እንዴ እነሱ ባደረጉት ባጠፉት እኔ ምን አጥፍቼ ነው እስር ቤት የምገባው? እሺ አባትስ አባትህ አለ እየተባለ ነው መቼም ያለ አባት አይደለም። እሺ ወይ በህይወት የለም ወይስ ምንድን ነው ምናምን ስለው አለ ግን ምን ያደርግልሻል እኔን ከተዋወቅሽ በቂ ነው ምናምን ብሎ ነው የሚመልስልኝ። ሌሊት ማለት ስራ አምሽቶ መጣ። ትንሽ ድፍረት እንዲሆን ይሆንም አላቅም። ትንሽ 1-2 ቀማምሶ ነው ምናምን የመጣው እና ሲመጣ እንደውም እኔ በጣም ተበሽኩ። ለምን እንደዚህ ጠጥቶ አይቼው አላቅም። እውነቱን ለመቀበል ዝግጁ ነሽ ያለኝ። የምኑን እውነት ምናምን ብዬ ደነገጥኩኝ። ከዛ በቃ የቤተሰቦችሽን ታሪክ እነግርሻለሁ ምናምን አስተዋውቅሻለሁ ለምሳሌ በክብር ብዬ ሄጄ ጎንበስ ስል ሰውየው ጉልበቱን አዞረብኝ ማለት ነው። በቃ የሆነ እኔም ቀፈፍኩት መሰለኝ። የሆነ ነገር ፈልገን ነው በቃ እንደዚህ የሆነ ነገር እንደዚህ ገበያ ጀምሬ ንግድ ጀምሬ እንደዚህ ቤት እንትን ብዬ በቃ ብር አነሰኝ ፎቅ እየሰራው እንደዚህ በቃ ከእንደገና ደግሞ ጠቅላላ እዛ ጋር ያሉ ለሀብት ነው የሚመጡት። አንድ ቀን በጣም የሆነ እንዴት ነው የሚያስጠላ ነገር ማለት አየሁኝ ማለት ነው። ሌሊት ይነሳል፣ ሁሌም ይነሳል። ሌሊት 9 ሰዓት ተኩል አላርም አለ። አትሄጂም? አብረን ነው የምንወጣው። ጧት ስራ አትሄጂም እንዴ ምናምን ሲለኝ አይ ትንሽ አሞኛል ረፈድ ብዬ ነው የምወጣው ምናምን ብዬ በዛች በር በቢሏ እንትኑ ቁልፉን እንትን ብዬ ቀጥታ ሄድኩኝ። በቃ እንዴት እንደሚያስፈራ ወይ በስመ አብ ወወልድ ወመንፈስ ቅዱስ ሳስበው ራሱ ይዘገነነኛል። የሆነ ጩኸቱ ምኑም የሆነ የሚያስፈራ ድምፅ ሰማሁኝ። በጣም የሚያስጠላ ድምፁ ወዳለ ብቻ የሆነ እንዴት ነው ልክ አላቅም የሆነ አውሬ የሚያስጠላ አውሬ ድምፅ እኔ አይቼም አላቅም። ጅብ ምናልባት ጅብ ሲጮህ ነው የማየው። የጅብ ጩኸትም አይደለም የሆነ የተለየ ነገር ነው። እኔ ከስራቸው እኮ አልጠፋም። አንድም ያመጡኝ ከዛ ነው ከሀገሬ የመጣሁትኝ ለዛም ነው እሳቸውን እንድረዳ። በቃ እኔ እሳቸውን ከመርዳት ውጭ ምንም ያጠፋሁት ነገር የለም። በቃ እኔ እሰራለሁ፣ ይከፈለኛል፣ ደግሞ ለእናት ለአባቴ ለቤተሰቦቼ እልካለሁ። ከባድ ነው በጣም። ይህን ያህል በግ አምጡ ይላሉ። ያ በግ ደግሞ ሲመጣ የሚገበረው ለሌላ ነው። ሌሊት ላይ አውጥተው ለጅብ ነው የሚሰጠው። እሱን ሁሉ እኔ ነኝ በቃ ከስራቸው ሁሌ ለአውሬው ግዴታ መስጠት አለብን ማለት ነው። ያው አውሬው ደግሞ ያንን ደም ወይ ደግሞ ያንን ስጋ ካላገኘ ያው የሚጠቁት ጋሽዬ ናቸው ማለት ነው። እንዲሁም የሆነ ቀን የሚገርም በህይወቱ መቶኝ ያውቅ። የዛን ቀን ግን በጥፊ ነው በቃ ያጣፋኝ ማለት ነው። በቃ ከዛ እንደውም እንጀራ እናቱ ትሻላለች። እሷ በደንብ ተንከባክባ ነይ ግቢ ምናምን ብላ ያው የማስመሰል ፊትም ቢሆን ተንከባክባ አስቀመጠችኝ። እሷ እንጀራ ምናምን ቀረበ። ሰውየው ምንም በቃ ጥያቄም የለም ምንም የለም፣ ሊያናግረኝም አልችልም። ጋሽ ንጉሴ እኮ ካረፉ ሳምንት ሆናቸው።
ሳምንት ሆናቸው። እሱ እንግዲህ አሁን ብዙ ጊዜ ሰው ከስራ ምንም ሲመጣ ነው አብዛኛውን ጊዜ ቅዳሜ እሁድ ወይ ማታ ላይ ነው ህዝቡ የሚበዛው እና ምን የእሳቸው ለቅሶ ያልደረሰ የለም እና በሱ ምናምን ነበረ። ህፃናት ነፍሰ ጡሯት ስንት የተቸገረ ስንቱ አብዶ ምን ብሎ በየጸበሉ እንኳን የኖረ እሳቸው ጋር መጥቶ መድኃኒት አግኝተው ነው የሚሄዱት በእሳቸው እጅ። እንደው ከንፈር መምጠጥም ይኖራል እንዲህ ባጠገባቸው ስናል ወይ እነዛ ሰውዬ ቤት ልጆች ምናምን እንባላለን። ግን በፍጹም እኛ እንዲህ ቦታም እሱም ጠንክሮ ስለሆነ ያሳደገን እንዲህ ቦታም አንሰጣቸውም ለወሬያቸውና የእሳቸውን መልካምነት ይዘን የቀጠል ነው። ያው ፈጣሪ አልፈቀደውም። እሳቸው ያው ደስ ይበላቸው እንግዲህ ለሚያሙትም ለሚጠሏቸውም እኛ ለምንወዳቸው ተጎዳን እንጂ ለሚጠሏቸው ደስ ነው የሚላቸው። ይሄ ጠንቋይ ሞተልን ነው የሚሉት መቼስ እርግጠኛ ነኝ። ሰውየው የምስጋና ሰው እንጂ የሚወቀስ እንደዚህ አድርጎ እንደዚህ ተብሎ የሚገባው አልነበረም። ለሱ ለባለቤቴ የነበረው ክብር የሻማ ፕሮግራም የሀዘን ፕሮግራም ነበረ። ግን ሰው ነበረ አጋጣሚ ህመም ነው የሞተብን። ያን ያህል ብዙም እናንተ እንደምታወሩት አይነት ሰው አይደለም። ለኛ ጥሩ ሰው ነበረ። አሁን ደግሞ ይብልጥ ደግሞ ስትመጡ ካሜራ ስታሳዩን በጣም ነው የደነገጥኩት። ያ ሁሉም ሰው የመጣውላ የፈለገው ነገር ላይሳካለት ይችላል። ግን አንዳንድ ሰዎች ግን በጣም መጥፎነቱ ይገርማል። መጥፎ ሰው ነው እያሉም የሚያወሩበት ሰዎች አሉ። ስለሱ ክፋት ነገር የማወራበት አንደበትም የለኝም። እንደ ባልና ሚስት ሳይሆን እንደ እህትና ወንድም ተከባብረን ተዛዝነን እንደ ሰው እንደ ብዛቱ እንደ መምጣቱ ታማሚው እንደ ብዛቱ ለከሌ ይሁን ለከሌ ይሁን ከመበባል ከመተሳሰብ ሳንሰለች በፍቅር በደስታ ነው ዘመናችን የጨረስን። የኔ ችግር የለውም። እኔም እኮ እንዳንቺ ነው። እኔ የቆጨኝ የሱ ነው። የሱ ቅስም መሰበር የሱ አንገት መድፋት አላሳዘነሽም? የኔ ችግር የለውም። በአካባቢ ላይ ምንም አይነት የደረሰበት ጥቃት የለም። አካባቢ ላይ እንደ መልካችን ፍላጎታችንም የተለያየ ነው። እምነታችንም እንደዛው የክፋት ነገርም ሰርቶ አያውቅም። አንድ እውነታ የምነግርህ ነገር በሕክምናም በምንም ብሎ እኮ አቅቷቸው እዚህ መጠው ሁሉ የወለዱ ብዙ እናቶች አሉ። ስለዚህ ከሰልስት አለፈ ድንኳን ካስነሳን በኋላ ሰው እንዳይገባ ሰው በር ሲንኳኳ ድንጋይ አስደግፊ ሸርተት ብሎም እንዳይከፈት አስደግፊ አልኳትኝ። ይሄ ነገር ምንድነው? ከጀርባ የተደበቀ ነገር አለው? ምንድነው የሚደበቀው? ምንድነው የምትለው እንዴ? አባቴ ሞት አይደል እንዴ? ድጋሚ ደግሞ ምንድነው የምትለው? ረጋ በል። አሁን አንተ ምን እያልክ ነው? የደበቃችሁት ነገር ቆይታ ውሰዳቸው። ምንድነው ፎቶ ልትሰጠኝ? ኧረ እባካችሁ 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 እንደዚህ አይደለም ነገሮች ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁ? ተመስገን። ውድ ቤተሰቦች እንግዲህ ዛሬም ተመልሰናል። ትላንት በሀዘን ቤት ሄደን ከሳሚ ጋር የገጠመን ነገር አይታችኋል። እንግዲህ ለማወጣጣት ነገሮቹ ለማጣራት ስንሞክር ከቤታቸው ውሻ አድርገው ነው ያግለው ያስወጡንና ውድ ቤተሰቦች እንግዲህ ዛሬ አንድ ጥቆማ ደርሶን ወደ አንድ ቦታ ላመራ ሊሄድ ነው። ወንድሜ ሳሚንም በሌላ መንገድ እሱን ጉዳዩን እንዲያጣራ እኔም ደግሞ በሌላ መንገድ እዚህ ጉዳዩን ለማጣራት ነው እዚህ የተገናኘ ነውና ቤተሰቦች ዛሬ እንግዲህ ወደ አንድ ሰፈር ደርሻለሁ። እዚህ ደረስኩበት ሰፈር ትንሽ ቦታውም ደበቅ ያለ ነው። አንድ የተደበቀች ልጅ አለች፣ እውነት ያላት አልጋ ላይ ታማ የተኛች አንዲት ልጅ አለች። እሷም ሴት እንግዲህ ማነች ለምትሉ ትላንት እንግዲህ ሀዘን ቤት ሄደን የደረሰውን የገጠመንን አይታችኋል። ሀዘን ቤት ሆነን ደግሞ ከተለያዩ ሰዎች ጋር ተዋውቀን ነበር። ካወቅናቸው ሰዎች የሰውየው የመጀመሪያ ልጅ የተባለው የእሱን የቀድሞ ሚስት ኦልሬዲ አሁን ፍቺ ህጋዊ ባያደረጉም መለያየታቸውን ጭምጭም ተሰምተናል። ከእሷ ጋር ባልደረቦች ቆይታ አድርገዋል። የተለያየ ኢንተርቪው እንድሰጠን አሳምነዋታል። እንግዲህ የአቶ ንጉሴ የሟች አቶ ንጉሴ የመጀመሪያ ልጅ የተባለው ወንዱ የሱ የቀድሞ ሚስት የነበረች ስለ ብዙ ሚስጥር የምታውቅ እነሱ ቤት ኖራለች፣ እዛው ግቢ ቤት ሰርተው ከሱ ጋር ኖራለች ስለተባለ ብዙ ሚስጥሮችን ስለምታውቅ እሷን ለማግኘት እሷ ያለችበት ሰፈር ደርሻለሁ። መንደር ውስጥ ነው ያለሁት። ልጅቷ የተጠቆመችበት እንግዲህ የሱ የቀድሞ ሚስት የሆነች ህጋዊ ፍቺ ባያደረጉም ተለያይተዋል የሚባል ነገር በጣም ብዙ ማስረጃ ስለነሱ ቤት እንዳላት ለመናገርም ፈቃደኛ እንደሆነች የስራ ባልደረቦች ሴቶቹ መጥተው እሷን ሲያዋሯት ሲያሳምኗት ነበረ። እንግዲህ አሁን ፈቃደኛ ሆናለች ስለተባለ እኔ መጥቻለሁ። ሳሚም በዛ በኩል ጉዳዮችን እያጣራ ነው። በዚህ አጋጣሚ ደግሞ ስለ ሰውየው ቤተሰቦች ስለተለያየ ነገር ከዮኒ ጋር አብረንም ተደዋውለን
ተባብረን ዮኒም ይሄን ኬዝ እንዳጣራ እንግዲህ ስራ ሰጥቼዋለሁ። ይገባኛል ብዙ ጫና ውስጥ እንደሆነ፣ ግን የዚህ ሰውዬ ኬዝ ትንሽ ግራ አጋቢ ስለሆነ ይሄን ጉዳይ እንዳጣራ ለዮኒም እንግዲህ ይሄን ስራ ሰጥቼዋለሁ። ሰውየው ማን ነው፣ ሌላ ቤት አለው ወይ አልሞተም ወይ የሚለውን ነገር ለማጣራት ዮኒም እንግዲህ የተቻለውን ጥረት እያደረገ ነው። ቤተሰቦች በዚህ በኩል ደግሞ እኛም የራሳችንን ጥረት እያደረግን ነው። እንደምንም ተባብረን ይህን እውነት እንደምናወጣ ተስፋ አድርጋለሁ። ቤተሰቦች እንቀጥታውን አካባቢ ላይ ስደረስኩኝ ከጀርባ ባልደረቦቼም አሉ። ወደ ልጅቷ እንግዲህ ብዙ መረጃ ትሰጠናለች ብለን ስለም ወደ ልጅቷ እናመራለን። ሁላችሁም እቃችሁን አዘጋጁና ወደዛው እንሂድ። ውድ ቤተሰቦች እንግዲህ በመጨረሻም አንድ እህታችንን ለማግኘት መጥተናል። ወደዚህ ስመጣ መኪና ውስጥም ገለጻ ሳረግላችሁ ነበረ። ያው ማንነቷን ለመናገር ፈቃደኛ አይደለችም፣ ግን ስለ አንድ ሰው ጥቆማ ልትሰጠኝ የተለያየ መረጃ ልታካፍለኝ እዛ ሀዘን ቤት ሄደን የደረሰበትን ነገር አይታችኋል። ከትላንት ወዲያ በጣም ትልቅ ተፈጥሮ ነው ከዛ ሀዘን ቤት የወጣ ነው። ዛሬ ግን አንድ ጠቋሚ አግኝተናል። የተለያየ ጥቆማ ለማግኘት ማጣራት ስናደርግ ነበረ። ከጎን የምትገኘው እህታችን ትንሽ ህመም ላይ ነው ያለችው። በዚህ ውስጥ ሆና ግን መረጃ ለመስጠት ፈቃደኛ ነች። ያው እኔም ወደ ቤት መጥቼ ቤቱም ለቀረጻ ስለማይመች አንድ ክፍል ነው ይሄ እና እዛች ጋር ያለችው ደግሞ ሌላ ሰው የሚኖርበትም ስለሆነ ትንሽ ለአኗኗር የማይመች ቦታ ነው ያለ ነው። አልጋ ብቻ ነው ያለው። ሰው ጋር ሆና ሕክምናዋን እየተከታተለች መሆኑን ነግራኛለች። እስቲ እህቴ ማን ትባያለሽ የሚለውን እንግዲህ አልጠይቅሽም፣ መናገር ፈቃደኛም ስላሉሽ አልጋ ላይም ተቀምጬ ማውራት ምርጫ ስለሌለን ነው። ቦታው ምንም አመቺ አይደለም እና እስቲ ስለዛ ቤተሰብ ለቅሶ ላይ ስለገጠመን ስለ አቶ ንጉሴ ቤተሰብ የምታውቂውን ነገር እንድታካፊኝ ከነሱ ቤተሰብ ጋርም ተዛምዳ እንደነበር እና የተለያየ ነገር እንዳላት ስታጫውቺ ነበር ከቀረጻ በፊት እና እስቲ ያለውን ነገር ትንሽ ስለማይመችም ማይኳንችን ያዝ አድርጊያትና እስቲ ከመጀመሪያው ጀምሮ የተፈጠረብሽን ነገር ብታስረጅኝ። እሺ፣ እኔ የልጃቸው የመጀመሪያ ሚስት ነኝ። አሁን የልጃቸው የመጀመሪያ ሚስት ባለፈው ስንሄድ ያገኘነው አንድ ሰው ነበረና የሱ መሆኑን ያው ፎቶ ላይ ማሳየችሽ ቪዲዮ ላይ ስለነበር አስቻት የሱ ባለቤት እንደሆነች ማንነቱ ራሱ ሳንተዋወቅ ነው መጻፍ ይዘጋ ነው ባለፈውና የሱ ሚስት እንደሆነች መጀመሪያ እንደተጋባችሁ እስቲ የተለያየ ነገር እንደደረሰብሽ በዛ ቤት ያለውንም ነገር እንደምታውቅ ነግራኛለችና እስቲ ከመጀመሪያው ጀምሮ ንገሪኝ። እንዴት ተዋወቃችሁ ከሱ ጋር? እሱስ ማን ነው? ቤተሰቦቹ እንዴት ነው ያወቅሻቸው የሚለው ነገር ንገሪኝ። እኔ እና እሱ የተዋወቅ ነው በስራ ጉዳይ ነው ማለት እኔ እሱ መስሪያ ቤት አካባቢ እኔ ደግሞ የሆነ ስራ እየሰራው ነበርና በዛ ነው የተዋወቅ ነው። ከዛ በኋላ ያው ደስ የሚል የፍቅር ጊዜ አሳለፍን። ከዛ በኋላ ወደ ትዳር ተቀየረ ከሆነ አመት በኋላ ማለት ነው። ግን ያው እኔ ቤተሰቦቼን አስተዋወቅኩት መጀመሪያ ጊዜ ወስጄ ቤተሰቦቼን አስተዋወቅኩት። እሱ ግን ፍቃደኛ አልነበረም ቤተሰቦቹን ለማስተዋወቅ። በጣም ሁሌም ጭቅጭቀው ነበረ። ውሎ በመጣ ቁጥር እንደውም ጭቅጭቄ ይሄ ነበር። ለምንድነው ስለማትወደኝ ነው ወይ እንደዚህ የምታደርገው ምናምን ብዬ ሁሌ የምናገረው ነበርና እሱ ደግሞ ፍቃደኛ አልነበረም ለማንገናኘት። የኔን ቤተሰቦች ያውቃል፣ ሁሉንም ነገር ያውቃል፣ ሁሉንም ማንነቴን ያውቃል። እኔ ግን እሱን ብቻ እንጂ ሌላ ማንነቱን አላውቅም። ከጀርባ ያለውን ነገር የማውቀው ታሪክ የለም። ከዛ የሆነ ሰዓት ላይ በቃ ምርር ሲለኝ በቃ እናንተ መለያየት አለብን አልኩት ማለት ነው። ቤተሰቦችን ጋር አስተዋውቀ መለያየት። ምክንያቱም ነገ ከነገ ወዲያ ልጅ ቢመጣ ለልጆቼ ምንድነው ማስረዳቸው? የአባቴ ቤተሰቦች ማን ናቸው ምናምን ቢለኝ ምን ልሆን ነው ምናምን ብዬ እንትን አልኩት ማለት ነው። ጠየቅኩት። እሱ ፍቃደኛ አልነበረም። ለማወቅም በቃ ለማገናኘትም አልፈለገም። ከዛ አብረን መኖር ጀመረን። ቤተሰቦቹ ጋር አንድ ግቢ ተሰጠው ማለት ነው። በጀርባ በኩል ግቢ ትልቅ ነው ግቢው እና ቤት ሰርቶ ምናምን ቤት ሰራን ሁለታችን። እኔ በዚህ አጋጣሚ ውጪ ነበርኩኝ። ውጭ ሀገር ለወደ አመታቶች ነበሩ እና ስለሄድ እዛ ግቢ አልገባንም ነበር። ከዛ ከተመለስኩ በኋላ ነው የገባነው። ለምን እዛ እያለሁም ራሱ ለምን አታገናኝም ቢያንስ እንኳን በስልክ ላውራቸው ምናምን። እኔ በቃ ከእንጀራ እናቴ ጋር ነው የምኖረው፣ ተይኝ በቃ ስለነሱ ሳነሳበት በጣም ነው የሚናደደው። ለምንድነው እንደዚህ የምታነሺው? እኔ አልበቃሽም እንዴ? እኔ ያለው አይደል እንዴ ምናምን ብሎ ይናደድብኛል። እኔስ በጣም ስለምወደው እሱን ደግሞ ማስከፋት ስለማልፈልግ በቃ እሺ ምናምን ብዬ እተወውና ድጋሚ ደግሞ ጥያቄ ስለሚሆንብኝ እጠይቃለሁ። ከዛ እዛ ስመጣ በቃ እዛ ሁኜ ጭቅጭቄ ይሄ ነበረ። ቤተሰቦቹን አስተዋወቀኝ። እሱ ፍቃደኛ አይደለም። እኔ ግራ ገባኝ ማለት ጨነቀኝ። ምን አይነት ማንነት ነው ያለው የሰውዬ? እሺ እንጀራ እናትን፣ እሺ ቢያንስ እንጀራ እናትን ልተዋወቃት። እሷ ክፉ ሰው ናት፣ መጥፎ ሰው ናት። እንድትተዋወቂያት አልፈልግም። በቃ መጥፎ መጥፎ ነገር ነው የሚያወራው። እሺ አባትስ? አባት አለ እየተባለ ነው መቼም ያለ አባት አይደለም። እሺ ወይ በህይወት የለም ወይስ ምንድን ነው ምናምን ስለው አለ ግን ምን ያደርግልሻል እኔን ከተዋወቅሽ በቂ ነው ምናምን ብሎ ነው የሚመልስልኝ። እኔ ደግሞ በቃ
እዛ እሱን ስለምወደው እዛ መጥቼ አብረን መኖር ጀመረን ማለት ነው። ቤተሰቦቹ ጀርባ ትልቅ ግቢ ነው፣ ለሁለት ተከፍሎ ማለት ነው። የእነሱ ግቢ ሌላ ግቢ ነው፣ የእኛ ደግሞ ሌላ ግቢ ነው። የምወጣው የምገባው በራሳችን በሰራ ነው ግቢ ነው። አላቅም የማወቅ ጉጉት ስላለብኝ በጣም ብዙ ነገር ጥሬያለሁ፣ ብዙ ነገር ግን ቀስ በቀስ በቃ የእሱ ሚስት ናት ምናምን ተብሎ ሰፈር ውስጥ ራሱ መንገድ ራሱ መሄድ አልቻልኩም። ለቅሶ ቤት ሲሄድ የሚገርም ለቅሶ የሆነ ጎረቤት ሞቶ ምናምን ከሆነ ለቅሶ ቤት ሲሄድ ውሃ እኮ አለን አይሰጡኝም። ለሌላ ሰው አልፈው ለሌላ ሰው ነው የሚሰጡት። እሺ ተውና ውሃውን ተውና በቃ በስነ ስርዓት እኮ እንዴት ዋላችሁ ብዬ እንትን ስላቸው ሸሽተው በቃ ተከናንበውብኝ ነው የሚሄዱት። በቃ አንዳንዱማ ጭራሽ እየተፋብኝ ሁሉ ነው የሚሄደው። እኔም የማውቀው ታሪክ የለም እንደዛም ሲሆን ማለት ነው። ምንድን ነው ምናምን እኔ ግራ ገባኝ። በቃ ከዛ መጥቼ እንደዚህ ነው በቃ ሰፈሩን ታያቸው። የሰፈሩ ሰው ይኸውልሽ እኛ እዚህ ጋር ስንት ሰው አለ ቤት ተከራይቶ የሚኖር ከእንደገና ደግሞ ብዙ ሰዎች አሉ የሚሰቃዩ በቤት ኪራይ በምናምን። እኔና አንቺ ቤት ስለሰራን ነው እንደዚህ የሚሆኑብን እና ስላለን ነው ምናምን ነገር ያው በኑሮ ጥሩ የሚባል እንትን ላይ ነው ያለ ነው። ከዛ በቃ እሱንም ላለማጨናነቅ አሁንም ትዳሬን ላለማፍረስ ብዬ ቀጠልኩኝ ማለት ነው ጉዞዬን። ከዛ ሱቅም ሲሄድ ባይገርም ሱቅ ሂጂ ከብሪትም የሆነ ምስር ምናምን ስፈልግ ዞር በይ ከዚህ ምናምን ብለው ነው የሚያባርሩኝ። በቃ ፊት ይነሱኛል። እነሱም ባለሱቆቹን ራሱ ለማናገር ሞከርኩኝ። ምኑ ናችሁ ነው? ምን አረጊያችሁ ነው? ከእናንተ ጋር ግንኙነት አለኝ? የሰፈሩ ሰው አንዳንዱ ማጨራሽ ቤት ሂጄ ላናገራቸው ማለት ነው ሰላማዊ ሰው ለመፍጠር በቃ ከነሱ ጋር ግንኙነቴን ለማጥበቅ ሲሄድ በር ሁሉ የሚዘጉብኝ ሰዎች ናቸው። እንደዛም ሲሆን ምንም የማውቀው ታሪክ የለም፣ ግን የሆነ የተለየ ነገር ይሰማኝ ነበረ በቤታችን። አሁን የኔ የማድ ቤታችንና የነሱ በቤቱ በውስጥ በኩል ጎጆ አለ፣ ትልቅ ጎጆ ማለት ነው። በዛ ጋር የሆነ ጩኸት ይሰማኛል እና የተለያየ ሰው ይገባል። የሆነ ተሸፋፍነው ምናምን የሆነ ጩኸት አለ፣ የተለየ ነገር እሰማለሁ። ግን ምንድን ነው የሚለኝ እሱ በቃ ምክንያት አይፈጥ በቃ የሆነ ነገር ሲሆን ተሽሎልኮ ይሄዳል። መናገር አይፈልግም። ለምንድን ነው እንደዚህ የምታረገው? እባክህ ንገረኝ። የሰፈሩ ሰው ጠልቶኛል። እሺ ነገ ከነገ ወዲያ እኔ እናንተ ረጅም ጊዜ ስንኖር እንዴት ነው የምንሆነው? ምንድን ነው የማደርገው? እሺ አሁን ማህበራዊ ኑሮ አብረን ካልኖርን የሆነ ነገር ቢደርስብን ማን ነው የሚደርስልን? ጎረቤት እኮ ነው የሚደርስልን። ለምንድን ነው እንደዛ የምታረገው ምናምን ብዬ ስጠይቀው እንዲሁም የሆነ ቀን የሚገርም በህይወቱ መቶኝ አያውቅም። የዛን ቀን ግን በጥፊ ነው በቃ ያጣፋኝ ማለት ነው። ለምን በቃ እንድጠይቀው ስለማይፈልግ ምክንያቱ በቃ አትጠይቂኝ ስለነሱ እኔ ነኝ የምፈልገው። በቃ እኔና አንቺ በቂ ነን፣ ሌላ ነገር ምን አስፈለገ ምናምን የሚለኝ። ግን ማታ ማታ እሄዳለሁ በዛ ማድ ቤቴ እንዳልኩህ ቤቴ በቤቴ ጓዳ ጀርባ የሆነ ነገር ይሰማኛልና እንደዚህ እርግጥ ብዬ ምናምን ሳዳምጥ እንደውም ማድ ቤቱ የሆነ ቀን ተነስቶ በቃ እንዳይታወቅ ስለሚፈልግ ማድ ቤቱን በዚህ በኩል መስራት መቆፈር ጀመረ። በጀርባ በኩል ሌላ ቦታ አለ ማለት ነው፣ በማይሰማበት ቦታ። ለምንድን ነው እንደዚህ የምታረገው? ማድ ቤቱ እዚህ ጋር ነው ያለው፣ ለምን ትቀይረዋለህ ምናምን ስለው በቃ መቀየር ስለፈለግኩኝ ከአንቺ ጋር መጨቃጨቅ፣ እዛ ሄደሽ የምትወተፊው ለምንድን ነው? እንጀራ እየጋገርኩ ወጥ እየሰራሁ ነው ስለ አያምነኝም። አመነጫጭቆ ገፍትሮኝ ምናምን ሄድና ከዛ ማድ ቤቱ ተዘጋ ማለት ነው። ያንን መስማት አልቻልኩም። ግን ስወጣ ስገባ የተለያየ መኪና ብትል ምን ብትል በቃ በሰልፍ ነው የሚመጣው ሰው፣ ግራ እስከሚገባኝ ድረስ ማለት ነው። እና የሆነ በቃ እኔ እንጃ የሚቀፍ ቤተሰብ ነው። እኔ አላቅም ምን አይነት ቤተሰብ እንደሆነ ምንም ግራ ገብቶ ነበርና በሰዓቱ ደስ አላለኝም። በቃ እንደውም የሚገርም ጭንቀት ፈጠረብኝ። በዛ መሀል እየታመምኩኝ መታመም ጀመርኩኝ ማለት ነው በፊት። ከዛ ሄዳለሁ ሐኪም ቤት፣ ምንም አይነት በሽታ የለብኝም። በቃ ጭንቀት ነው የሚሉኝ። እኔ እነሱ እሱን እኔ በቃ እኔ አላቅም። የሚዘገንን ቤተሰብ ነው ብቻ እኔ ለመናገር ይከብደኛል። ያው ወደ ቤተሰቦች ከቀረጻ በፊት ትንሽ ስናወራ ነበር። የደረሰባት ነገርም አለ፣ የገጠማት ነገርም አለ። እሱን ነገር ላይ እንመጣለን። አሁን ደግሞ እስቲ ከዛ በኋላ ቤተሰቡ ጋር ትውውቅ እንዳረግሽና ወደ ቤተሰቡ ለማስተዋወቅ መከራም ቢሆን ፈቃደኛ እንደሆነና ያየሽው ነገር እንዳለ ከዛም በኋላ ትዳርሽን ፈታሽ ወር ደግሞ ጥለሽ ወጥተሽ አሁን የምትገኙ ቤተሰብሽ ጋር ነው። ቦታውን መጠቆም ስለማልችሉ ሰም ተደብቃ በሚባል ሌብል ላይ ያለችው ፈርታ ከእሱ ጋር ከተፋታሽ ይመስለኛል አሁን ወደ 7 ወር 8 ወር ላይ ሆነኝ ነው ምናምን እያልሽኝ ነበር። እና በሀገራችን የሪል ስቴት ታሪክ የመጀመሪያ በመሆን ከኢትዮጵያ አየር መንገድ ጋር አጋር የሆነው አኮያ ፕሮፐርቲስ
የመኖሪያ አፓርትመንቶችንና የንግድ ሱቆችን አዘጋጅቶሎታል። በመዲናችን አዲስ አበባ በመሃል ሳር ቤት ከካናዳ ኤምባሲ አጠገብ እንዲሁም በፒያሳና በሰሜን ማዘጋጃ ከሳሬም ሆቴል አጠገብ ባለ 1 መኝታ ከ81 ካሬ አንስቶ እስከ ባለ 3 መኝታ 176 ካሬ ድረስ እንዲሁም የንግድ ሱቆችን 4 ኪሎ ከአምባሳደር ሞል ጀርባ ከ19 ካሬ አንስቶ እርሶ እስከፈለጉበት አማራጭ ድረስ ከ20% እውነተኛ ቅናሽ ለኢንቨስትመንቶ ደግሞ ከኢትዮጵያ አየር መንገድ እምነትን የግንባታ አለመቋረጥን ከጥራት ጋር በተጨማሪ የሼባ ማይልስ ልዩ ስጦታን ያገኛሉ። በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆች ተዘጋጅቶሎታል። ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይመዝገቡ። እና አሁን ደግሞ እስቲ ቤተሰቡን በመሃል በሆነ አጋጣሚ እንደተዋወቅሽም ነግረሽኝ ነበር እና እስቲ ቤተሰቡን ከተዋወቅሽ በኋላ ምንድን ነው ያየሽው? በጣም አስደንጋጭ ነገር እንዳይሽና ከዛ በኋላ ህመምሽም እንደተባባሰ እንዲህ አሁን አልጋ ላይ መቅረትሽም ያ ጉዳይ እንደሆነ ስትነግሪኝ ነበርና እስቲ ከቤተሰቡ ከተዋወቅሽ በኋላ ያለው ነገር ብታስረጅኝ። እሺ ከቤተሰቦቹ ጋር የተዋወቁት አንድ ቀን ሌሊት ማለት ስራ አምሽቶ መጣ። ትንሽ ድፍረት እንዲሆን ይሆንም አላቅም ትንሽ 1-2 ቀማምሶ ነው ምናምን የመጣው እና ሲመጣ እንደውም እኔ በጣም ተበሽኩ። ለምን እንደዚህ ጠጥቶ አይቼው አላቅም። ከዛ አስገብቼ እሱ ምናምን ከዛ ሊተኛ አልቻለም። ሌሊቱን ሙሉ በቃ ሲገላበጥ ያደረ የሆነ ልክ ብንንስል ካጠገቤ ቁጭ ብሎ ነው እንደ ሐውልት የማገኘው። ምን ሆነ ነው ምናምን ስለው ምንም ምክንያት አይሰጠኝም። ዝም ብለሽ ተኝ ምናምን ይለኛል ማለት ነው። ከዛ እኩለ ሌሊት ምናምን ወደ 9 ሰዓት አካባቢ ቀሰቀሰኝ ማለት ነው። ከባድ ነው፣ እንዴት እንደምነግርህ አላውቅም። ከዛ ቀሰቀሰኝ፣ ተነሳው ቁጭ አልኩኝ። አሁን እውነታውን ልነግርሽ ነው። ትንሽ ጠጥቼ የመጣሁትም ድፍረት እንዲኖረኝ ነው። እኔ ትዳሬን ማጣት አልፈልግም። በቃ ምክንያቱም ትዳራችን ቅድም እንደነገርኩ በጣም እንትን የሆነ በቃ ሊያበቃለት ነው የሚባለው ደረጃ ላይ ነበር የደረስ ነው። ምክንያቱም እኔም እየሰለቸኝ ነው። መውደድም ምንም ቢሆን ግዴታ ደግሞ ያንን ሰው ማንነቱን ከኋላ ጀርባውን ካላወቅ ለወደፊት ለእኔ ደግሞ አደጋ ነው። ለልጆችም እንደዚው ልጆች ቢመጡም እንደዚው ብዬ ማለት ነው። ከዛ እውነቱን ለመቀበል ዝግጁ ነሽ ያለኝ የምኑን እውነት ምናምን ብዬ ደነገጥኩኝ። ከዛ በቃ የቤተሰቦችን ታሪክ እነግርሻለሁ ምናምን አስተዋውቅሻለሁ ለምሳሌ መጥፎ ነገር በቃ የሆነ የሚያስጠላ ነገር ተናገረ ማለት ነው። ከዛ እኔ ማወቅ አንድ የማወቅ ጉጉት አለኝ። ሰፈሩም ለምን ጠላቸው? ከእንደገና ደግሞ ይሄ ሁሉ መኪናስ ምንድን ነው? የሚገራርም መኪና ነው የሚመጣው። ከእንደገና በቃ መኪናው ብዛት የተነሳ መንገድ ራሱ ማለፍ አትችልም። በእነሱ አካባቢ በቃ ማለፍ አትችልም። በእኔ በኩል በእኔ በር በላይ መንገድ አለ። ታጥፈህ ነው በዛ የምትሄደው ከመኪናው ብዛት ማለት ነው። ለምንድን ነው ይሄ ነገር ምናምን ብዬ ጉጉትም ስላደረብኝ ምንም ነገር አላልኩትም። እሺ ብዬ በቃ እንሄድ እንተዋውቅ ምናምን። እንደውም እኔ የሆነ ነገር በቃ ብቻችን ዝም ብለን እንዳንሄድ ስንተዋውቃቸው ጤናማ ሰዎች መስለውኝ በቃ ጤናማ የሆነ ግንኙነታቸውም ጤናማ ሁሉ ነገራቸው ጤናማ መስለኝ ይሄ ሁሉ ነገር ምን አለኝ ከዚህ በፊት ምንድን ነው ይሄ ሁሉ መኪና ምናምን ስለው እንዴ ዘመደ ብዙ ነን እኮ ምናምን ነገር ብሎኛል። ምናልባት ደግሞ ስንሄድ ባዶ እጃችን ከምንሄድ ኬክ ምናምን እናስጋግር ምናምን አልኩት ማለት ነው። አይ በቃ ምንም አያስፈልግም ዝም ብለሽ እንሂድ ምናምን አለኝ። እሺ ብዬ ይሄ ሁላ ነገር ሲሆን ግን እዛው ጎረቤት ሆናችሁ ማለት ነው አንድ ግቢ ውስጥ እናንተ ለብቻ ኖራችሁ ወጫችሁ ሌላ ስለሆነ እንጂ ግቢውን እዛው አንድ ላይ ነው። በጣም ትልቅ ግቢ ነው። እኔም ትሄዳችኋለሁ። እኔ እንኳን ያየሁት ሙሉን አይደለም ግን ቤተሰቦች በጣም ትልቅ ግቢ ነው ያየሁት እኔ ራሱ። የሚገርም ግቢ ነው። እኔ እንደዚህ አይነት ግቢም አይቼም አላውቅም የእውነት ማለት እንደዚህ ግቢ ይሄ የፈለገ ነገር እንትን ብትል ብዙ ሰው ነው የሚኖርበት። ውስጡ በጣም ሰፊ ነው እና ሰፊ ከመሆኑ የተነሳ ምንም አይነት ነገር ማስተዋል አትችልም። ከዛ ስንሄድ ብቻ የሆነ ያ ቤት በነገር ላይ ማለት ነው ይዘጋል። ቀን ተዘግቶ ነው የሚውለው። ልክ በጀርባ ያለው ቤት ማለት ስራ የሚሰራበት ሰው አጠገብ ያለው ማለት ነው የሚጮሁበት ምናምን ጎጆ ቤቱ እና እዛ ጋር ተዘግቷል። ቀን ላይ ተዘግቷል። የሆነ ትልቅ ደግሞ ሳሎን አላቸው። እዛ ቁጭ ብለዋል ማለት ነው። ያው ነገሯቸው ነው መጀመሪያ እርግጠኛ ነኝ ነገሯቸው ነው የምንሄደው እንጂ ሳይነገራቸው ዝም ብሎ አንሄድም። ሰውየው በጣም ነው የሚከብደው። ስገባ እኔ እውነት ለመናገር አንድ ነገር እኔ አረብ ሀገር ሁኜ ማለት ነው አረቦች እንትን በቃ የሆነ ነገር ሲያረጉ በጣም ይከብዳሉ። የሆነ ነገር ሲያረጉ ባዕድ አምልኮት ነገር በደንብ እንትን ይላሉ። የሆነ የሚሰሩት ነገር አለ
እና ይከብዱኛል። የእነሱም እንደዚሁ መቀመጫቸው ምናቸውም ስለማይመቸኝ እዛ እንደሚከብደኝ ሁሉ እዚህም ሰውየው በጣም ከበደኝ። እንደውም ማን ነገር አልፈልገም። ሄጄ ጎንበስ በቺም በባህላችን ጎንበስ ብለህ ነው ጉልበት ስመህ እንትን የምትለው የምትተዋወቀው። እኔ በክብር ብዬ ሄጄ ጎንበስ ስልል ሰውየው ጉልበቱን አዞረብኝ ማለት ነው። በቃ የሆነ እኔም ቀፈፍኩት መሰለኝ። በነገር ላይ በጣም እኔ ሃይማኖቴ ላይ ትንሽ ጠንካራ ነኝና አንዳንዴ መጽሐፍ ቅዱስ ምናምን ስታነብ የሆነ ጠንካራ ስትሆን ያ ሰው የሆነ ነገር ካለበት አይወድም፣ ካንተ ጋር አይያዝም በቃ። ስለዚህ ያንን ምን ነው ምናምን ብዬ አልወደዱኝም እንዴ ምናምን ብዬ በቃ ከዛ እንደውም እንጀራ እናቱ ትሻላለች። እሷ በደንብ ተንከባክባ ነይ ግቢ ምናምን ብላ ያው የማስመሰል ፊትም ቢሆን ተንከባክባ አስቀመጠችኝ። እሷ እንጀራ ምናምን ቀረበ። ሰውየው ምንም በቃ ጥያቄም የለም ምንም የለም፣ ሊያናግረኝም አልችልም። አንድ ሁለት ጥያቄ ጠየቀኝ። እንዴት ነሽ በቃ የሆነ ቤተሰቦችሽ እንዴት ናቸው ምናምን አለ። በቃ ግን እኔ ልነግርህ አልችልም። በጣም ነው የሚከብደው ሰውየው በጣም። ምክንያቱም እኔ ስገባ እኔ አለቀ እግሬ ሁሉ ሽባ ነው የሆነብኝ፣ መራመድ ሁሉ አልቻልኩም። በር ላይ ስገባ ራሱ ከበደኝ ቤቱ። ከዛ በኋላ ገባን። እሱን እንትን ብዬ እንዳልኩ ጉልበቱን አዞረብኝ ምናምን ቁጭ አልኩ፣ ከሱ አጠገብ ቁጭ አልኩ። ግን እንደዛ ቁጭ ብዬ በጣም ሰውነቱ ይንቀጠቀጣል፣ እሱ ባለቤቴ ማለት ነው። ከፍራቸው የተነሳ ምኑን ትሆን ይሆን ከእንደገና ደግሞ የሆነ ይሄንን ነገር በቃ ግልጽ ሲሆን ጥላኝ ትሄድ ይሆን የሆነ ምን አይነት ስሜት ይሰማት ይሆን ብሎ ይሆን አላውቅም፣ ውስጡን አላውቅም። ብቻ እጁን ይዤ ማወቅ ስለምፈልግ ብቻ ተዋወቅኳቸው የዛን ቀን። ይቅርታ በጣም እና በጣም የሚያስጠላ ነገር አየሁ። እዛ በጀርባ በቃ መግባት ስላለብኝ ልክ ተከትያቸው እነሱ ነይ ማወቅ ስላለብሽ ሁሉንም ነገር ማወቅ አለብሽ ምናምን ብሎ ሰውየው ቀድሞ ሂደው እዛ ቁጭ አሉ ማለት ነው። ቤታቸው እዛ ቀደም ያልኩ ቦታ ጎጆ ቤት ያልኩ ማለት ነው። ከዛ እኔም ተከትዬው ሄድኩኝ። እሱን ባለቤቴ በቃ ማወቅ አለብሽ ብሎኛል፣ ግዴታ ማወቅ አለብኝ። ከዛ ሄድኩ። መዓት ነገር የሰንደል አይነት ይሄ ባዕድ አምልኮት የሚባል ነገር የሰንደል አይነት የጣን አይነት በቃ እኔ እንጃን ያላውቅም። የሚሸተው ራሱ ቤቱ የቤቱ ክብደት የሽታው በቃ ልነገር አልችልም። እኔ ለራሴ አሁን መተንፈስ ሁሉ ነው የሚያቅተኝ እሱ ሳስበው ማለት ነው። በጣም ነው የሚያስጠላው። ከዛ በኋላ በቃ ገባሁኝ፣ አየሁት። በቃ መዓት ነገር ይሄ ሶፋ ምንም ነገር የለውም ብቻ የሆነ እንደ ፍራሽ ምናምን ነገር ነው ዙሪያውን ያለው። ሰው መዓት ሰው አለ ተሸፋፍኖ ምናምን። ከዛ እሱ ለምዶታል በቃ እየሄደ ቁጭ ምናምን ያለ ነገሩን ሁሉ ያውቃል። እኔ የማውቀው ታሪክ የለም። እዛ ጋር ሄዶ ቁጭ አለ። ከዛ ቁጭ አለ፣ እኔም አብሬ ካጠገብ ቁጭ አልኩ። በቃ ለማመን ነው የሚከብደው። ከዛ የሚመጡት ለገንዘብ ይሄን አባት ይሄን አድርግ ለተወሰነ ደቂቃ የሚገርም ራሴን እንደምንም ተቋቁሜ እንደምንም ችዬ ለማዳመጥ ሞከርኩኝ። በነገር ላይ ሰውነቴ ሁሉ ነገሬ በድኖኛለሁ። በቃ እዛ ጋር ነፍስ ስላለኝ ብቻ ነው የተቀመጥኩት። ከዛ ቁጭ ብዬ አባቴ ምናምን ብሎ ይሰግዱለታል። የሆነ ነገር ፈልገን ነው በቃ እንደዚህ የሆነ ነገር እንደዚህ ገበያ ጀምሬ ንግድ ጀምሬ እንደዚህ ቤት እንትን ብዬ በቃ ብር አነሰኝ ፎቅ እየሰራው እንደዚህ በቃ ከእንደገና ደግሞ ጠቅላላ እዛ ጋር ያሉ ለሀብት ነው የሚመጡት። ሀብት እንደዚህ እንዲያደርግላቸው ምናምን። እዛ ለመውለድ ለምናምን ነገር ተብሎ ወሬ ሰምቻለሁ። ማለት እሱ ነግሮኛል። እሱ የነገረኝ እንደዚህ ብሎ ነው። ሰው የወለድ መፍትሄ ነው አባቴ መፍትሄ ነው የሚሰጠው ስለ የማይወልድ ሰው እሱ ጋር ሄዶ መፍትሄ ያገኛል። የተቸገረ ሰው እሱ ጋር ሄዶ መፍትሄ በቃ እንደዛ ነው የሚለው። ግን በጭራሽ እንደዛ አልነበረ። የሚሄዱት ለሌላ ነገር ነው። በቃ ለሀብት ሰውን ግደልኝ፣ ሰውን አሳብድልኝ፣ እንደዚህ አድርግልኝ። እንደውም አንዱ በቃ እኔ የዘገነነኝ እዛው ቁጭ ብዬ ሚስቴ እንደዚህ አድርጋኛለች፣ ከጓደኛዬ ጋር እንደዚህ አብራ ማግጣብኛለች፣ ስለዚህ እሷ ማሳድበር ነው የምፈልገው ምናምን። ምንም ችግር የለውም ቁጭ በል ምናምን አለው ማለት ነው ሰውየው። ከዛ እሺ ብሎ ልጁን ቁጭ አለ። መመሪያውን እንዲህ ነው ብዬ ልነግር አልችልም። በጣም ከባድ ነው፣ ለእኔ ይከብደኛል። እንደዚህ ያደርግላለሁ አለው። እሺ አለ። አንደኛው ደግሞ ቀጠለ። በቃ ጓደኛዬ ይበልጦኛል፣ እንደዚህ ፎቅ አለው፣ የኔ ተጀምሮ ቀርቷል፣ የጓደኛዬ እንትን በልና ለኔ እንደዚህ በልልኝ። በቃ ሰውየው ደግሞ ያንን ሰውዬ በቃ መፍትሄው ይፈጸምልሃል ምናምን። እሱ የነገረኝ ባለቤት የነገረኝ ታሪክ ሌላ፣ እኔ ያየሁት ታሪክ ሌላ። እዛ የማየው ነገር በጣም የሚያስጠላ ዘግናኝ የሆነ ነገር ሰውን ሰው በቃ እኔ
በእንትን ነበር የማውቀው ማለት ፊልም ምናምን ይሄ የሆነ የሆረር ፊልም ነው የማየው። ግን እዛ ጋር እነሱ ጋር ያየሁት ነገር ከሆረር ፊልም አይተናነስም። እውነቴን ነው የምነግርህ። በቃ ለምን ሰውን ሰው ግደልልኝ፣ ይሄንን የሰውን አፍ ቀምተህ ለኔ ያርግልኝ፣ ፎቁ ተጀምሮ ነበር ለኔ ያሰራልኝ። በቃ ይሄ እንደዚህ ነው ወሬያቸው። በጣም ቤተሰቦች የሰውየው የምርም ያን እነዛ ልጆች እንደዛ የሆኑበት ዋና ምክንያት እንደሆነ ብቻ ከባድ ነገሮችን እየሰማው ነው። ለመስማትም የሚከብድ ነገር ነው እየነገርሽኝ ያለሽው እና በዚህ አጋጣሚ አንድ ነገር ነግራኝ ነበረ። ዋናውን እንደዚህ እንድትሆን ያረጋትና ቤቱንም ጥላ እንድትወጣ ያረጋት አንድ አስደንጋጭ ነገር አይታ ነበረ። በጣም ለመስማትም ለምንም ይከብድሃል። ይሄን ነገር እነግርሃለሁ አትቀበሉ፣ በጣም ከባድ ነገር ነው ብላኝ ነበር። አሁን ወደሱ እመጣለሁ። ዋናው ነገር አንቺም ከዛ ቤት እንድትወጪ ያረገሽ ከዚህ በላይ አሁን ከነገረችን በላይ የከበዳት ነገር አንድ እውነት አለ። እስቲ ወደሱ እውነት እንመጣለን። ከገባች በኋላ የተጸጸተችበት እንዲሁም ደግሞ እንዲህ ያልጋ ቁራኝ የሆነችበት ቤተሰቦች እሷ እንደውም መጀመሪያ ለመናገር ፈቃደኛ አይደለችም እንጂ ከአልጋ ብዙ መንቀሳቀስ አትችልም። ተደግፋ ነው ከአልጋ የምትወርደው። ይሄ ነገር ደግሞ የተፈጠረበት ነገር አለ። አንድ ነገር አስደንጋጭ እውነት ካየች በኋላ ነው እንዲህ አልጋ ላይ ቀረችው። እና አልጋ ላይ እንደዚህ መቅረቷ ዋናው ምክንያት በዛ ቤተሰብ ውስጥ የገጠማት ምንድን ነው የሚለውን እንግዲህ አሁን ዋናውን እውነት ትነግረናለች። እስቲ የኔት ይከብዳል አውቃለሁ። ቅድምም ስሜታዊ ሆነሽ ነበረ። ቀረጻ ለማድረግ ራሱ እኛ እስክንፈራ ድረስ ማለት ይቅር ወይ እስክንል ድረስ ስሜታዊ ሆና እያለቀሰች ነበር። አሁን አሳምነናት እንዲሁም ደግሞ የስነ ልቦና ሰው እንድታገኝ አድርገን ነው ይህን ነገር እያደረግን ያለና እና በተሻለ መጠን ደግሞ ለእሷ ሕክምና የተለያየ ነገር እንደምናደርግ ቃል ገብተንላት ነው። እና እስቲ አሁን ወደ ዋናው ነገር እንምጣና ያለውን እውነት ብታስረጂን። ምንድን ነው የገጠመሽ? አልጋ ላይ መቅረትሽ፣ እዛ ቤት ያየሽው አስደንጋጭ ነገር አታምነኝም እያልሽ ስትነግሪኝ ነበር። አዎ ለማመን የሚከብድ ነገር ነው። እኔ ራሴ ድጋሚ ያው አንተ ደክማል እዚህ ድረስ መታል ምናምን ብዬ ነው እንጂ ለማመን የሚከብደኝ ነገር ነው። ገባ? ሰውንም ለማስተማር ነው ከዚህ በኋላ በማይሆን መንገድ እንደማይሄድ የተሳሳተ መንገድ ውስጥ እንዳይገባ። የተለያየ ሰው በዚህ ሚዲያ ብዙ ነገር ይማራል እና ቤተሰቦች ይህን እውነት ስትሰሙ ምናልባት ስህተት መንገድ ላይ ያላችሁ ሰዎች የምትማሩበት ትሆናላችሁና ለዛም ነው ይሄ እውነት እንዲወጣ እንጂ የሚወራ ነገር ሆኖ ሳይሆን ወደ ሚዲያ እንዲወጣ የፈለግነው ሰው ከዚህ ነገር ተምሮ ራሱን የሚጠብቅበት ነገር እንዲፈጠር ነው። የኔ ቀጥይ እስቲ። ከዚህ ነገር ይማሩበታል ብዬ ተስፋ አደርጋለሁ። ከባለቤት ጋር ማለት ሌሊት አንድ ቀን በጣም የሆነ እንዴት ነው የሚያስጠላ ነገር ማለት አየሁኝ ማለት ነው። ሌሊት ይነሳል፣ ሁሌም ይነሳል። ሌሊት 9 ሰዓት ተኩል አላርም አለ። እኔ አንዳንዴ ምንድን ነው የሚለኝ በመጽሐፍ ምናምን ማንበብ ይወዳልና ላነብ ነው የሆነ በፊት ማለት ነው። ካስተዋውቀኝ በኋላ ግን የሆነ ደንገጥ የሚያደርግ ነገር ነው። በቃ ባኑ ነው የሚነሳ፣ ሰዓቱ እንዳያልፈበት ባኑ ሁሉ ነው የሚነሳው አላርሙ ምናምን ሲጮህ ማለት ነው። ከዛ አንድ ቀን በዚህ በእኛ ቤት ጀርባ ከዛ ቤት ጋር በሚያገናኘው ማለት ነው ቤት ሰርቷል። የሆነ መግቢያ መውጫ በር ነገር ሰርቷል። ከቤተሰቦች ጋር የሚያገናኝ ማለት ነው። ከቤቱ ጋር የሚያገናኝ መንገድ እንደ መንገድ ነገር ያ ቁልፍ ይቆለፋል። ቁልፉ እሱ ጋር ነው። እኔም አልከፍትም። ምክንያቱም በቃ መጀመሪያም እንትን የሆነ ነገር ለሆነ ነገር ፈልጎት ይሆናል ምናምን ብዬ ትኩረት አልሰጠሁትም። በዛ ሌሊት ይሄዳል። ከዛ አንድ ቀን ዝም አልኩኝ። በቃ መልሼ ልክ እሱ ሲሄድ እሱን ሸኝቼ ተመልሼ እተኛለሁ። አሁንም እንትን ሲል ሲመጣ አላየውም ነበረ ማለት ነው። በቃ እንቅልፍ ይከብደኛል። አንደኛ ስራ ነው ውዬ የምመጣው። ከዛ እተኛለሁ፣ እሱን አልጠብቀውም። ከዛ አንድ ቀን ነገር ምንድነው ተደጋገመብኝ። ዞር ስል ከመኝቴ ዞር ስል የለም። እንዴ አንተ እኮ ሰው የሆነ ሲበርደኝ ራሱ ዞር ስል ከአጠገቤ የለም። ምን የት ሄዶ ነው ምናምን ብዬ አሁንም ተነስቼ ስል ልብስ ሱሪው ምናምን እየለባበሰ አየሁት። ወዴት ልትሄድ ነው ምናምን ብዬ ኮስተር ስልበት አይ እዚህ አባቴ ጋር ለመስዋዕት የመጣ በግ አለና እሱን አርጄ ልመጣ ነው ምናምን ነገር አለኝ። እሺ ብዬ ተከታተልኩት። ቢላዋ ይዞ ወጣ ምናምን። ከዛ አንተ በግ ሲታረድ እኮ መቼም እናውቃለን እጅህ ነው ሊነካ የሚችለው። እሱ ሙሉ ነገሩ ሱሪው ምናምን ይሄ በቃ እኔ እንጃ ነው ያለቀ እንዴት። ከዛ በቃ ወይም ስለሚፈረጋገጥበት ምናምን ይሆናል ምናምን ብዬ ችላ ማለት ግን መከታተልን አልተውኩም። መከታተል ጀመርኩኝ። መግቢያ ነው የምፈልገው ከዛ ቤት በቃ ማየት ነው የምፈልገው። ሁሌ መስዋዕትነት አይሰ በቃ የሆነ የሚሰለች ነው። 9 ሰዓት ሻርፕ ተነስቶ መስዋዕት ነው በቃ የሚለኝ። እንደ ይህን ያህል ምንድን ነው ይቅርታ ብዬ
ከዛ እሱም ያርዳል ይመጣል። ግን እኔ አላውቅም ይሁን የበግ እኮ ሲታረድ የሆነ ሽታው ደም የበግ ሽታ ያስታውቃል። የእሱ ደግሞ የሚከረፋ ነገር ነው። እኔ ምን አይነት በግ ነው የምታርደው ብዬ ጠይቄዋለሁ። በቃ ለምን አይነት በግ ነው የምታርደው? እኔ ሰውነቱ ሁሉ በቃ እኔ ከኔ ጋር ከዛን ቀን እነሱን ከተዋወቅኳቸው ጀምሮ እንዳልኩ ከተዋወቅኳቸው ጀምሮ በቃ ሰላም የለኝም ሲጀመር። እሱም ጭራሽ የሆነ እየከበደኝ መጣ። ከዛ አንድ ቀን ልክ እሱ ስራ በሚሄድበት ሰዓት ስራ አትሄጂም? አብረን ነው የምንወጣው። ጧት ስራ አትሄጂም እንዴ ምናምን ሲለኝ አይ ትንሽ አሞኛል ረፈድ ብዬ ነው የምወጣው ምናምን ብዬ በዛች በር በቢላዋ እንትኑ ቁልፉን እንትን ብዬ ቀጥታ ሄድኩኝ። ስሄድም የሆነ የተዘጋጋ ነገር ይሻድር ምናምን ቤቱ ራሱ በጣም ነው የሚዘገነነው ስታየው። እኔ በቃ እኔ ለማመን ነው ራሱ የሚከብድ። ረጋቢ ነው እንግዲህ ምርጫ የለም። ይሄን እውነት መስማት አለበት፣ ለሚዲያ መውጣት አለ ግዴታ ስለሆነብኝ ልንገርሽ ማለት እኔ በቃ መናገር ስላለብኝ። ከዛ ሲሄድ በቃ እንዴት እንደሚያስፈራ ወይ በስመ አብ ወወልድ ወመንፈስ ቅዱስ ሳስበው ራሱ ይዘገነነኛል። የሆነ ጩኸቱም ምኑም የሆነ የሚያስፈራ ድምፅ ሰማሁኝ። በጣም የሚያስጠላ ድምፁ ወዳለ ብቻ የሆነ እንዴት ነው ልክ አላውቅም፣ የሆነ አውሬ የሚያስጠላ አውሬ ድምፅ እኔ አይቼም አላውቅም። ጅብ ምናልባት ጅብ ሲጮህ ነው እኔ የማየው። የጅብ ጩኸትም አይደለም የሆነ የተለየ ነገር ነው። ከዛ በቃ እንደምንም እየተንቀጠቀጥኩ ጠጋ ብዬ ከበሩ ጋር እንደዚህ ሳይ በቃ ምንም የሚያክል አውሬ እኔ የራሱ አላየሁትም በስነ ስርዓት። በቃ አውሬ መሆኑን ብቻ ነው ያየሁት። እንዴት እንደሚዘገንን አትጠይቀኝ። እኔ ተረጋዊ በቃ ይገባኛል። ከዚህ በላይ አላስጨንቅሽም። ቤተሰቦች እንግዲህ ማለት የነገረችኝ ነገር አንደኛ ፈርታ ሊሆን ይችላል ይሄን ነገር ያለችው፣ ወይ ጅብ ነው ምንድን ነው ቤታቸው ያለው የሚገብሩት አውሬ ያለ ወይ ምናምን የሚለው ነገር ራሱ ግራ ገብቶናል። ምን እንዳለ እኛ ራሱ የለም ካሜራ ጀርባ ላሉ ልጆች መጀመሪያ ሴቶችም ስለነበሩ ለማዋራት እሷን ያለውን ነገር ትሪት አድርገዋት ነገሮችን ለማወጣጣት ሲሞክሩ ነበርና የነገረቻቸው ነገር ትንሽ አስደንጋጭ ነው። እኛም ግራ ገብቶናል ምን እንደተፈጠረ ለማመንም ከብዶናል። እንደዚህ አይነት ነገር ይኖራል ብለን እኔ በግሌ ያው እምነቱም ስለሌለ እንደዚህ አይነት ነገር ላይ አላምንም። ምናልባት ጅብ ይሁን ኦር ደግሞ እንደተባለው የሆነ መንፈስ አውሬ ነገር አለ የሚለውን ከብዶናል። እህታችን ግን በቂ መረጃ ሰጥተሽናል። በዛ ቤት ዙሪያ ያለውን ነገር በቂ ማስረጃ ሰጥታናለች። ባሏም ስለነበረ የመጀመሪያ ልጃቸው በቂ መረጃ አላትና ስለሰጠሽ መረጃ አመሰግናለሁ። አሁን እንግዲህ ማድረግ የምችለው ከወንድሜ ሳሚ ጋር የተደዋወልን ነው። እሱ ማጣራቱን በተቻለ መጠን እያደረገ ነው። እስቲ ከሳሚ ጋር ተደዋውለን አንዳንድ ፍንጮች አግኝተናል። ስንወጣ በደንብ የምንገልጽላችሁ ነው የሚሆነው። እህታችንን ግን በጣም ነው የማመሰግነው ስለሰጠሽኝ መረጃ ስላደረግሽልን ነገር ሁላ። እንግዲህ ለአንቺም የተሻለንን ሕክምና እንድታገኝ መፍትሄ እንድታገኝ ጥረት እናደርጋለን። ተሽሎሽ ደግሞ የሆነ መፍትሄ እንደምታገኝ ምክንያቱም ቤተሰቦች እንዴት አመመችው ያን ነገር ካየሽ በኋላ ነው አልጋ ላይ ወደቅኩ ማለት እሱን ጩኸቱን ምናምን ሳይ አውሬውን ሳይ ወደኋላ ወደቅኩኝ ማለት ነው። ከዛ በኋላ እግሬም በቃ ሙሉ ነገር አይንቀሳቀስም፣ አልቻልኩም፣ መንቀሳቀስ አልቻልኩም። ከዛ ሰው እንዴት ሐኪም ቤት እንዴት እንደሄድኩ አላስታውስም። ከዛ በኋላ ነው የታመምኩት። እና እስቲ የደረሰባትን ነገር በህክምና በቻልነው አቅም በምናውቃቸው ዶክተሮችም ለማጣራት እንሞክራለን። በቂ መረጃ ሰጥተሽናል። እኛ ከዚህ በኋላ ያለውን ኃላፊነት ወስደን ማጣራት እንደምናደርግ ቃል ገባልሻለሁ። እንግዲህ ሰው እንደሚማርበት የተለያየ ነገር እንደሚባለው አውሬ በቤቱ ካለ ደግሞ ለማጣራት እንሞክራለን። ቤተሰቦች እንግዲህ ከሳሚ ጋር ቀድመን እሱ ወደዛ ሄዶ አንዳንድ ነገሮችን ማጣራት እያደረገ ስለሆነ ተደዋውለን ያለውን ስለዛ ግቢ የተደበቀውን ነገር የምር ያሰውዬ ሞቷል ወይ የሚለው ነገር ራሱ አጠራጣሪ ነው። የተለያየ ነገሮችን ለማወቅ እያጣራን ነውና አይዞሽ እህታችን፣ እኛ የተቻለንን ጥረት እናደርጋለን። ፈጣሪ ይጨመርበትን። አንቺን በእምነትሽ ጠንካራ እንደሆንሽ ነግረሽኛል። ፈጣሪ ያግዝሽ። እኛም ደግሞ የቻልነውን ጥረት አድርገን ነገ ከነገ ወዲያ እቺ ልጅ ታክማ ወደ ቀድሞ ህይወቷ እንደምትመለስ ተስፋ እናደርጋለን። እኛ ግን ማጣራታችንን እንቀጥላለን። ለተለያዩ ሰዎች መፍትሄ ማግኘት ነው አላማችንና መፍትሄ ለማግኘት የተቻለውን ጥረት እናደርጋለን። አይዞሽ እህታችን፣ ተመልሰን እንገናኛለን። ቤተሰቦች ቀጥታ ግን ወደ ማጣራቱ ሄዳለሁ። የስራ ባልደረቦቼ እንክብካቤ ያደርጉልሻል። እንዲሁም ደግሞ ሕክምና የምታገኝበት መንገድ ይመቻቻል። ጠንከር በይ፣ በቸር ያገናኘን። ደህና ሆነሽ ደግሞ ኢንተርቪው እንደምንሰጥ ተስፋ አደርጋለሁ። እሺ፣ አመሰግናለሁ በጣም። እኔም አመሰግናለሁ። እሺ
ይኸውልሽ ሰሚኛለሽ አሁን እያንዳንዱ ነገር ትናገራለሽ ተግባባን ምንድነው እሺ እኔ ምንድነው ስሚኝ አሁን እንደዛ አይደለም እንግዲህ መንገድ እኮ ነው ጎትታ አይደል እንዲያመጣኝ እሺ ይገባኛል ነገር ግን ማወቅ ያለብን ነገሮች አሉ እዛ ቤት ላይ ተፈጠሩን እያንዳንዱ የምናውቀው ያ ብቻ አይደለም አንቺ ብታውቂያቸው ብዙ ሚስጥሮች እንዳሉ እርግጠኛ ነኝ ካንቺ በተጨማሪ ደግሞ እዛ ቤት ውስጥ የሆነ የተደበቀ ነገር እንዳለ እናውቃለን የተደበቀ ነገር የለም ይሄው ቴቴ እንኳን ይሄው እስከዛሬ ድረስ ስትወቅሰኝ ነበር ይሄው እናንተን ራሱ እዛ ቤት በማምጣት ያየሁትን ስቃይ እኔ ነኝ የማውቀው ለምን አመጣሻቸው ብላ እስካሁን ድረስ እኔ ነኝ የማውቀው ምን ያደረገችኝ ለምንድን ነው እስካሁን ድረስ እንደዚህ ሊያደርጉሽ ይችላሉ ከዛ በተጨማሪ ለምንድን ነው ላረጋሽ ገናኘቴን ስታውቅማ በቃሽ ቀንጥራ ነው ከቤት የምትወረወረኝ እያንዳንዱ ነገር ግልጽ አድርገሽ ንገሪኝ አሁን እባክሽ ምክንያቱም እዛ ቤት ውስጥ የተፈጠረ ነገር እንዳለ እርግጠኛ ነኝ ብዙ ያደረጋችሁት ነገር አለ ከዛ በተጨማሪ ደግሞ ግራ በሚያጋባ መልኩ አንቺ ለኔ ምን ብለሽኛል አካባቢው ላይ በጣም የሚከበሩ የሚወደዱ ሰዎች ናቸው ሰዎች እልል ብለው ነው የቀበሯቸው ብዙ ነገር አድርገው ነው የቀበሯቸው በጣም ተለቅሶላቸው ነው የተቀበሩት ብለሻል እንዴት ነው ታዲያ ባልደረባዬ ተሙ ሲያጣራ 2-3 ቤት ርቆ ስለሳቸው ሞት የማይታወቀው እርግጠኛ ነኝ ጎረቤት የሚባሉ ቦታ ላይ ብንጠይቅ የነገር ሊታወቃች ነው የያዛችሁት መረጃ ስህተት ነው ግን በቃ እኔ የማውቀው ነገር አቶ ንጉሴ በጣም መልካም ሰው እንደሆኑ ነው ስንቱ ለተቸገረው ስንቱ መድኃኒት ስንት ነገር እየሆኑላቸው እኮ የነበሩ ሰውዬ ናቸው እኮ እሳቸው ስለዚህ አሁንም አንቺ እያልሽ ያለሽው ምን የሚታወቅ ነገር የለም። እዚህ ጋር ራሱ ቴቴ ድንገት ብታይኝ በቃ እኔ አሽቀንጥራ ነው የምታስወጣኝ ከቤት። እንግዲህ ተመልካቾቻችን ትንሽ ወደ ጎረቤት አካባቢ ወሰብሰብ ያለ ቦታ ነው ይዛናት ሄድነው። አጋጣሚ ነው ይዛናት የነበረውና ነገሮችን ማወቅ መቻል አለብን፣ ማጣራት መቻል አለብን። የተፈጠረው ነገር በደንብ ታውቃላችሁ። ወንድሜ ተሙም እያጣራ የነበረው ነገር በደንብ አይታችኋልና እያንዳንዱ ነገር ግልጽ ማድረግ ስላለባቸው በደንብ ተዘጋጅተን ነገሮችን አጥንተን ብዙ ነገሮች ላይ እርግጠኛ ሆነን ነው ወደዚህ ቦታ ላይ መጣ ነው። ስለዚህ አሁን ቆየውባት ተቆጣኛለች ተለከኝ አይመለከተኝም። እሺ ስለሱ አይመለከተኝም እኮ እሺ እሷ ጋር ለምን እሷን እሺ ለምን እሷን ወደዛ መሄዳችን አይቀርም። አንቺ ጋርም ግን የተፈጠረ ነገር እንዳለ መናገር የምትችያቸው ብዙ ነገሮች እንዳሉ አውቃለሁ። እኔ እኮ እዛ ቤት ያደግኩኝ ልጅ እኮ ነኝ እንዴ ምንም እኮ ማቅ ነገር እዛ ቤት ማድረግሽ ነው ዋና ነጥቡ። እዛ ቤት አድርገሻል፣ ብዙ ምክንያቶችን ታውቂያለሽ። ከዛ በተጨማሪ ምን ብለሽኛል ለንጉሱ እንግዶች ሲመጡ የተለያዩ ይሄ በተለይ እሳቸው እንዲሰሩላቸው የሚፈልጓቸው ነገሮች ፈልገው ሲመጡ አንቺ ብዙ ነገሮች ያው ተመልካቾቻችን ካዳሚ እንደሚባለው ማለት ነው። ይሄን ታረጋለሽ የሚያስፈልግ ውሃም ቢሉ ምንም ቢሉ ይሄ ባህል መድኃኒትን ከሚቀመጥበት አምጪ ሲሉ ታዘዛቸዋለሁ። እኔ ነኝ ከስራቸው እኮ አልጠፋም። አንድም ያመጡኝ ከዛ ነው ከሀገሬ የመጣሁትኝ ለዛም ነው እሳቸውን እንድረዳ እና በቃ ከመልካምነታቸው በስተቀር ሌላ ምንም የሚሰራ ነገር የለም ቤታቸው። እንዴት ነው ታዲያ አካባቢ ላይ ያለ ሰው አንደኛ በዚህ ልክ ላይ ማቸው የሚችለው መታማቱን ብቻ ታዩ የሰፈር ሰው ለሳቸው የተለየ አመለካከት እንዳለው ወንድ ቤተሙም ሲያጣራ በነበረበት ሰዓት የገባው ይመስለኛል። እና እንደዚህ መልካም ከሆኑ ያውላ ሰው አልቅሶ የቀበራቸው ሰው ከሆኑ እንዴት በመጥፎነታቸው ሊነሱ ይችላሉ? ያው ሰው በእርግጥ ይሄ ጠንቋይ የምንለው ነገር ናቸው እሳቸው ማለት ነው። በጣም ጥሩ እሺ። እና ሰው ደግሞ አይገነዘብም በቃ እሳቸው በእርግጥ ጠንቋይም ቢባል እኮ መልካም ስራ እኮ ነው የሚሰሩት። በጣም መልካም ስራ የስንቱን ህይወት አድነዋል። ስንቱ ማትወልደውን ሴት እንደው ስንቱ ወልዷል እንዴ! ስንቱ ሀብት ያጣ በሳቸው ስንት ሀብት አግኝቷል መሰለ እንዴ! እንዴት ሰው መጥፎ አመለካከት ነው ያለው ይገርምሃል። እና እኔ እሳቸውን የተረዱበት መንገድ በጣም መጥፎ ነው። አሁን ደግሞ ከሞቱ በኋላ ይሄ ሁሉ ወቀሳ ምንድን ነው እንዴ? እሳቸው ሳይሞቱ ይሄ ሁሉ ህዝብ እንግዲህ ለእናንተ መረጃ ይሰጠ ለምን አይመጣም ታዲያ ቤት ድረስ? ለምን አይወቀሱም ነበር ታዲያ በህይወት እያሉ እሳቸው? እሺ አሁን እያንዳንዱ ነገር ግልጽ አድርገሽ ብሎ ምንድነው የተፈጠረው? ምንድነው እዛ ቤት የተደበቀው ሚስጥር? ምንም የተደበቀ ሚስጥር የለም። በቃ ስራቸው ይሄ ነው፣ ህዝብን ማዳን ነው፣ የታመመው መፈወስ ነው። በቃ ሌላ ምንም እሳቸው ማንንም የሚያስቀይሙ አይነት አባት እኮ እኔ የምነግርሽ ነው እያንዳንዱ ነገር እዛ ቤት የተፈጠረ ነገር አለ፣ የተደበቀ ነገር አለ። ያንን ነገር ማትናገሪ ከሆነ ደግሞ እያንዳንዱ ወንጀል ላይ የምንደርስበት ይሆናል። የተጎዱ ሰዎች አሉ። እናንተ ጋር በመጠን ሰዓት ላይ ስናብራራላችሁ ነበር አይደለ? ሁለት እህትማማቾች በተለየ ሁኔታ ተጎድተው እንደነበርና ወላጆቻቸው አሁን ድረስ አዝነው እንደነበር ነው የምናውቀው። ዘነበና እመቤት የተባሉ ሰዎች እሳቸው እንደዚህ አይነት የሚያደርጉ ሰው በዚህ ነገር ላይ ደግሞ ለእሳቸው ተባባሪ እስከሆንሽ ድረስ ሰግደውላቸው ነው እኮ የሚሄዱት። ማንም በክፉ አንስቷቸው እኮ አያውቅም። እዚህ ነገር ላይ አንቺ መድኃኒት እንደምትሰጭ የተለያዩ ስራዎች እንደምታግዣቸው ተናግረሻል። ስለዚህ ዘነበም እመቤትም ለተፈጠረባቸው ነገር እነዛ ሁለት ሴት እህትማማቾች ለደረሰባቸው ጉዳት አንቺም ተጠያቂ ስለምትሆኝ ቀጥታ ወደ እስር ቤት ወረወርሻለሁ። እኔ ምን አጠፋሁኝ? እኮ ግልጽ ማትናገሪ እኮ ተነሽ። እያንዳንዱ ነገር ይኸውልሽ እኮ ግልጽ አድርገሽ ንገሪኝ። አትውሰደኝ እስር ቤት። እኔ ምን እያንዳንዱ ነገር ንገሪኝ። ያማን ከሆነ ደግሞ ወርውሬ ነው ወደ እስር ቤት። ተናገሪሽ። አሁን ቁጭ በይና እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። እኔ እስር ቤት መግባት አልፈልግም። እኔ ይኸውልህ ለእናት ለአባቴ አንድ ነኝ። ከሀገሬ ስመጣ ለሰራተኝነት ብለው ነው ያመጡኝ እና ምንም አውቀው ነገር የለም። በቃ እኔ እሳቸውን ከመርዳት ውጭ ምንም ያጠፋሁት ነገር የለም። በቃ እኔ እሰራለሁ፣ ይከፈለኛል።
ያህል ደግሞ ለእናት ለአባቴ ለቤተሰቦቼ እልካለሁ። ያው እቴትዬ ናት እሷ ናት በእነሱ አካውንት የምትልክላቸው ማለት ነው። እና ስራዬን ነው እኔ የምሰራው፣ ምንም ያጠፋሁት ነገር የለም። እሺ አንቺ ስራሽን ነው የምትሰሪው፣ ምንም ያጠፋሽው ነገር የለም። ነገርኛ ስለዚህ ልቀቀኝ። ወደ እስር ቤት ከመረውርሽ እኔ እስር ቤት ለምን እገባለሁኝ እንዴ? ምን አጠፋሁኝ? ስራዬን በሰራሁኝ። የደበቁት ነገር ምን እንደሆነ ግልጽ አድርገሽ ነገርኝ እንዴ። ምንም የደበቁት ነገር የለም፣ አውቀውን እኮ ነገርኩ። ምን ብዬሻለሁ? አሁን ከእሳቸው ጋር ስራዎችን ስለምትሰሪ መድኃኒቶችን ስለምታዘጋጅ ተባባሪ ብዬ እነዛ አትማማቾች ላይ በደረሰው ጉዳት እስር ቤት ወረውርሻለሁ። ያንን ከማድረጌ በፊት ደግሞ ግልጽ አድርገሽ የተፈጠረውን ነገርኝ። እኔም ደግሞ አንቺን ወደ እስር ቤት ከመላክ እቆጠብና ሌሎችን ነገሮች ማጣራት ጀምራለሁ። ቤተሰቦቹ ላይ ያለውን ነገር መረምራለሁ። ያንቺን ነገር ለኔ ጥቆማ እንደሰጠሽኝ ለኔ ነገርሽኝ ነገር እንዳለ ካንተ ጋር ራሱ መቀመጤን ብታውቅ እቴቴ አሽከራ ነው በቃ ሀገር የምትልከኝ። እቴቴ ከምትያ ሴትዮ እስር ቤት ይቀልሻል። ያንን ካልሽ አሁን ነው ልጅሽ ቤት መግባት አልፈልግም። እስር ቤት መግባት አልፈልግም እኔ። እሺ ንገሪኝ። ስለዚህ በቃ ጠንቋይ ናቸው እኮ እሳቸው። ጠንቋይ እንደሆኑማ አውቃለሁ። ምንድነው የሚሰራው ስራ? እዚህ ቤት ያለው ነገር ምንድነው? ጥሩ ነገር እኮ ነው የሚያደርጉት። ሌላ እኮ ምንም ክፋት እኮ ማለት በቃ ጥሩ ናቸው እኮ እሳቸው። ይኸውልሽ ለወንድሜ ተሙ ጥቆማ የተሰጠው ነገር ነበረ። እዛ ቤት ውስጥ በተለየ ሁኔታ የተቀመጠ ጉዝ ነገር እንዳለ፣ ሌሎችም ነገሮች ጭምር እንዳሉ ማለት ነው። ስለዚህ ይሄ ነገሮች እንዴት ነው ሊሆን የቻለው? ቤተሰቦቹ መሀል ያለው ክፍተት ምንድነው? ንገሪኝ። እኔ ለምን ታስጨንቀኛለህ? እኔ እየፈራሁኝ ነው። ስሚኝ፣ እስር ቤት እኔ እስር ቤት መግባት አልፈልግም እንዴ። እኔ ምን አጠፋሁ? እኔ ምን አጥፍቼ እንዴ? እነሱ ባደረጉት ባጠፉት እኔ ምን አጥፍቼ ነው እስር ቤት የምገባው እንዴ? መወርወርም ካለባት ያው ባለቤታቸው አለች፣ እሷን ወርውሯት። እንደዛ እንዲሁም ደግሞ እኔ ተባበሪኝ። አንቺን ለማንም አሳልፌ እንደማልሰጥሽ ቃል ገባልሻለሁ እንዴ። ይሄን በምን እርግጠኛ ሆናለሁ? ይኸውልሽ ከዚህ በኋላ አንቺ እርግጠኝነት አያስፈልገውም። እኔ የምጠይቅሽን እያንዳንዱን ጥያቄ ግልጽ አድርገሽ መልሽ። ተግባባን? ግልጽ አድርገሽ ንገሪኝ። አሁን ነው ንገሪኝ። እያስጨነከኝ እኮ ንገሪኝ። እያስጨነከኝ ነው። ቀጥይ፣ ንገሪኝ። በእርግጥ እኔ ይሄንን ሁሉ መናገር አልፈልግም፣ ግን እያስፈራራኸኝ ነው። አሁን እቴቴ ከሰማች ደግሞ በቃ ታርደኛለች፣ ትገለኛለች። ምንም አይመለከተንም። ትሰሚኛለሽ? ለመጨረሻ ጊዜ ነው የምጠይቅሽ። አሁን ማትናገሪ ከሆነ አንድ የተነስቼ ጄሽኪር ኳል እኔ እስር ቤት መግባት አልፈልግም። ስለዚህ ወላጆች እኔ የሚያስቡልኝ እኮ ወላጆች አሉ። እነሱ ጋር ያለው ግንኙነት ምንድነው? አለ የተባለው ጉዝ ነገር አውሬ ነው ምናምን የሚባለው ነገር አለ። ስለ እንደዚህ አይነት ነገሮች እስር ቤት ማትከቱን ከሆነ እሺ ንገሪኝ። ችግር የለውም። እንደ ትብብርሻቺ ነገሮችን አስተካክላለሁ። እሺ እኔ በእርግጥ አዲስ አበባ ስመጣ ምንም አላውቅም ነበር። ያው እንደነገርኩ ለእናት ለአባቴ አንድ ልጅ ነኝ እና ለሰራተኝነት ነው የመጣሁት። ያው እቴቴ የምታውቀው እዛ ዘመዷ ነበረ ክፍለ ሀገር እና በሷ ነው የመጣሁት ወደ አዲስ አበባ ማለት ነው። ስመጣ ያው ይሄን ነው ትሰሪያለሽ እንዲህ ነው ተብዬ አልመጣሁኝም። ያው እንደ ማንኛውም ሰው ያው ልብስ አጥባለሁ፣ እቃ አጥባለሁ፣ ቤት ውስጥ የሚሰራውን ነገር እሰራለሁ። ታግዘኛለች። ልጅም የላቸውም ደግሞ እንደ ልጅ አድርጌ አሳድጋታለሁኝ ብላ ነው ያመጣችኝ እና እዛም ደግሞ ያሉት ያው እናት አባቴ ደካሞች ናቸው፣ ገቢ ምንም የላቸውም እና እሺ በቃ የተሻለ ከሆነ ብለው ነው የላኩኝ ወደዚህ ማለት ነው። እና ስመጣ ደግሞ ሌላ ታሪክ ነው እዚህ ያየሁትኝ። መመለስ ደግሞ አልችልም። በብዙ ነገር አስፈራርተውኛል። አንቺን ሁላ አርደሽ በቃ እጅሽ በላሻለሁ ነው ያለችኝ። በጣም ክፉ ናት እቴቴ። ምን ማለት ነው አርደሽ በላሻለሁ? አረ በጣም ከባድ ሰው ናት እሷ። እሺ እዛ ቤት ውስጥ ታስተናግደው ነበር አንድ ነገር በቃ ማለት እኔ እንድወጣን ከሰዎችም እንድገናኝ ምናምን አትፈቅድም። ምክንያቱም የሚሰራው እዛ ጋር ብዙ ነገር ነው። እኔ በእርግጥ ቀስ በቀስ ነው ያው በሂደት ነው የገባሁበት። መጀመሪያ እንኳን እሳቸው ሂጂ ይሄን አምጪ ይሄን ጫት አምጪ ይሉኛል። ጫቱንም ተሸክሜ ይዤ እመጣለሁኝ። እጣንም ሲሉኝ ሮጬ በቃ የኔ ስራ መላላክ ነው። አሁን ደግሞ ትንሽ እድሜ ከፍ ካለ በኋላ በቃ ሌላ ነገር ነው እኔን የሚያሰሩኝ። እሺ ሌላ ነገሩ ንገሪኝ። እና ይሄን ሁሉ ፈርቼ ነው እኔ ፈልጌ አይደለም እዛ ቤት እየኖርኩ ያለሁት። እሺ ተገድጄ ነው። በጣም ኃይለኛ ናት እቴቴ እኮ ምንድነው ማለት አካባቢው ላይ ትንሽ ግራ የገባ የሆነ ለሽታ የማይመች ነገር አለው። በጣም ደስ የማይል ሽታ ያለበት ቦታ ነው። ግቢያችሁም ስንገባ በነበረበት ሰዓት ላይ የሆነ ክርፍት የሚል ጠረን ከሆነ ቦታ ላይ ይሰማን ነበረ እና ያው እኛ ዋና ዓላማችን ንጉሱን ማግኘት ነበረ። እሱንም ሳናገኘው ስንቀር ደግሞ ከአንቺ ጋር ነበር ቆይታ አድርገን የነበረው። ከኔ ጋር በደንብ አውርተን ነበረ። ብዙ የምትነግሪኝ ነገር ይኖራልን ብዬ አስባለሁ እና ለምንድን ነው አንቺ ላይ በተለየ ሁኔታ ምዝተው አሁን ወደ ጥሩ መንገድ እየመጣ ነው? ታስፈራራኝ። መጀመሪያ ራሱ ማለት ነው እናንተ ከውጭ ስትገቡ እኔ በእርግጥ ፊታችሁ አዲስ ነው የሆነብኝ። እዚህ መተው ከእሳቸው ጋር በፊት የሚፈልጉትን ነገር ተጠቅመው የሚሄዱ ምናምን ሰዎችን በደንብ አውቃቸዋለሁ። እቴቴ ያው ስትነግረኝ መጀመሪያ እንዲህ አዳዲስ ፊት ካየሽ ይሄ ማን ነው ቤት ምናምን ብለው ከጠየቁሽም ያው የአቶ ንጉሴ ቤት ብለሽ ነው
ምትዩ ነው ያለች። እኔ ግን ጋሽዬ ነው የምላቸው። ምክንያቱም ብዙ ጊዜ እንዲቀረቤታችንንም ምናምን ካወቁ በኋላ ሌላ ነገር ይጠይቁሻል ብላ ነው የምታስበው። እና እኔ ያው የቅርብ ዘመድ ነኝ ብዬ ነው አቶ ንጉሴ የምለው እንጂ ጋሽዬ ነው የምላቸው፣ አባብዬ ነው የምላቸው። እና ታስፈራራኛለች እሷ በቃ በሚሰራው ስራ የሚያሰሩኝ ነገር መጥፎ ነገር ነው የሚያደርጉት ድርጊት በቃ ያስፈራል። እኔም ያው ከጊዜ በኋላ ነው የሚለመድኩትኝ እንጂ እንደመጣው ሰሞኑን እንቅልፍም የለኝም። በቃ ጩኸቱ አያስተኛኝም። በቃ በቃ ሲጮሁ ነው የሚያድሩት። እና ከዛ በኋላ ነው በቃ እኔም ቀስ በቀስ በሂደት ነው እያሳየችኝ እንደዚህ ነው የሚደረገው፣ ሰውም እንዴት እንደምቀበል እንዴት ማስተናገድ እንዳለብኝ እሳቸውንም እንዴት መካደም እንዳለብኝ ምናምን እሷ ናት ያስተማረችኝ። እሺ አቶ ንጉሴ በነበረበት ሰዓት ላይ ምን አይነት ስራዎች ነበር የሚሰሩት? ምን አይነት ነገሮችን ነበር የሚያደርጉት? አሁን ይሄ መልካም ስራ ነው የሚሰሩት፣ ህጻናቶችን ያድናሉ፣ ነፍሰ ጡሮችን ያድናሉ የሚለውን ነገር ታይና ትክክለኛ ስራቸውን ንገረኝ። በእርግጥ የሚሰሩት ስራ ከሰው የማይጠበቅ ነው። ምን ማለት ነው እንዴ? ስንቱም የሞተ እኮ አለ በሳቸው ስራ። ምን ማለት ነው በሳቸው ስራ የሞተ አለ ማለት? ያው ነግሬህ ለጠንቋይ ናቸው። ሀብት የሌለው ሀብት ስጠኝ ብሎ ይመጣል። ልጅ የሌለው ልጅ ስጠኝ ብሎ ይመጣል። ያ ነገር እንግዲህ ካልተደረገ ሌላ ነገር ነው እነሱ ላይ የሚወርድባቸው። ከባድ ነው በጣም። ይህን ያህል በግ አምጡ ይላሉ። ያ በግ ደግሞ ሲመጣ የሚገበረው ለሌላ ነው። ሌሊት ላይ አውጥተው ለጅብ ነው የሚሰጠው። እሱን ሁሉ እኔ ነኝ በቃ ከስራቸው ሁሌ። ከባድ ነው የሚሰራው ነገር። ከዛ በተጨማሪ ደግሞ እኛ ጥቆማ ተሰጥቶን ነበረ። አንድን ሰው ፈልገን አግኝተን በተለይ ወንድሜ ተሞ ከሷ ጋር ያወራበት አጋጣሚ ነበርና ለሱ የነገረችው ጥቆማ በጣም ያስደነግጥ ነበረ። እዛ አካባቢ ላይ በተለየ ሁኔታ አውሬዎች እንደሚኖሩ እሷም እንደማታውቅ ያንን ነገርና ይሄ ከረፋል ይሸታል የሚባለው ነገር ባለቤቷ በተለየ ሁኔታ እንደዚህ እንደማያደርጋት ምናምን ብዙ ነገሮች የነገረችኝ ሴት ነበረች። ላንቺ ያችን ሴት መግለጽ አስፈላጊ ነው ብዬ አላስብም። እና ምንድነው እዛ ቦታ ላይ ያለው ይሄ የተባለውስ ነገር አለ ወይ የእውነት? ሰምኛለሽ? መወሻሸት የሚባል ነገር አልፈልግም። ግልጹን እየነገርኩ ነው። እኔ እስር ቤት መግባት አልፈ ይሄን ሁሉ ቴቴ ብትሰማ በቃ ትገለኛለች። እኔ አርዳ ነው ካንቺ እንደሰማው ማንም ምንም ሊያውቅ አይችልም። ንገሪኝ ግልጽ አድርገሽ። እኔ በጣም ነው የምፈራት። እሺ። እና የአካባቢ ሰው በእርግጥ አይመጡም እኛ ጋር ግቢ ውስጥ ራሱ አይረግጡም። ሁሉም በቃ በመጥፎ አይን ነው የሚያዩን። እና ከባድ ነው እየተሰራም የሚሰራም ነገር ከባድ ነው። ያው እንዳልኩህ ነው። ሌሊት ነው እየተነሳ የሚታረደው። ከታረደ በኋላ አውጥቶ እንገብራለን ማለት ነው። ያው እኔ ማብሬያቸው አይደለም እንገብራለን። ከባድ ነው። ምንድነው እንገብራለን? ምንድነው ለተባለው? ለአውሬው ግዴታ መስጠት አለብን ማለት ነው። ያው አውሬው ደግሞ ያንን ደም ወይ ደግሞ ያንን ስጋ ካላገኘ ያው የሚጠቁት ጋሽዬ ናቸው ማለት ነው። ስለዚህ ለአውሬው አንቺም ወይ ደግሞ ባለቤቱም የሆነ ሰው ምንድነው የምትገብሩት? ምን አይነት ነገር ነው? እዛ ቦታ ግድ ነው በቃ እዛ ጋር መስዋዕት የሚደረግ ነገር አለ። ያ ደም ደግሞ ካልፈሰሰ አስቸጋሪ ነው። ችግሩ ዞሮ ለኛ ነው። በቃ እኔም ስላለሁበት አዎ ከባድ ነው በጣም። ስለዚህ የአውሬ እዛው ለእናንተ ቅርብ ነው ወይ እዛው አካባቢ ነው ያለው ማለት ነው? በቃ ሰዓቱን ያውቃል እሱም ሰዓቱን ያውቃል፣ እኛም ሰዓታችንን እናውቃለን። በቃ በሰዓታችን ያ ደም ይፈሳል። ያንን ስጋ ያንን ደም ይዘን ነው እንደውም አንዳንዴ ቤት ውስጥ ላይ ይረጫጫል ደሙ። በቃ አንዳንዴም እንዲህ እኔም አሁን የለመድኩት ይቀቡኝም ነበር እሳቸውን ይማርና ማለት። ቆይ ከአቶ ንጉሴ ጋር በተለየ ሁኔታ የተሳሰረው ይህ አውሬ ለምንድን ነው? እንግዲህ ስራው ከባድ ነው። ያው ሀብቱም ምኑም የመጣው በዚህ ጉዳይ ነው። እንግዲህ ግቢውንም አይታችሁታል አይደለ እንዴ ምን እንደሚያክል። በዚሁ ስራቸው ነው። ከአንዱ ባለ ሀብት ነው በዚሁ ስራቸው በዚሁ ሴራ ያንዱን የባለ ሀብት ያለምንም ላባቸው ያንን የሚያክል ግቢ ወርሰው ቁጭ ያሉት። ስለዚህ ይኸውልሽ ያ አለ የተባረውን አውሬ ጋር ይዘሽን ትሄጃለሽ ማለት ነው። የምታሳይኝ ይሆናል። ተግባባን? እኔ እንዳሳየኋችሁ ከካሜራ ጀርባ ያላችሁ ሰዎች እባካችሁ ተሙን ጥሩልኝ። ሰሚኛለሽ? ስለዛ የሚመለከተኝ ነገር የለም። ከዚህ በኋላ ከዚህ ህይወት መዳን የምትፈልጊ ከሆነ ዳግመኛ የነሱ ስራ ውስጥ መግባት የማትፈልጊ ከሆነ በደንብ ከኛ ጋር ተባብረሽ ካለሽበት ሁኔታ እንድትወጪና ከኛ ጋር ተባብረሽ ላንቺ የተሻለ ነገር መስጠት እንፈልጋለን። ተመልካቾቻችን አውሬ አለ እያለች ነው። የአውሬ የት ነው ያለው? የእውነት አቶ ንጉሴ የሚገብሩለት አውሬ የት ነው ያለው? እሳቸውስ ሞተዋል አልሞቱም የሚለውን በቀጣይ ተባብረን አይመለከተኝም። ስለሱ ይኸውልሽ ስለሱ አይመለከተኝም። ሰዓቱን እናስተካክላለን። በሆነ ሰዓት ብቻ ነገሮችን ለማየት እንሞክራለን። ችግር የለም። ላደጋነች ነይ እባክሽ ተነሽ። ካሜራማን ካሜራ ነሽ ተነሽ። ችግር የለም። ስላደጋው ነይ እባክሽ። ነይ አትረቂ። ነይ ነይ
ምንድን ነው ያየነው? ዋ ነገር አለ ከካሜራ ጀርባ ያላችሁ ሰዎች ያየነው ነገር አይታችኋል አይደል? ካሜራማን በደንብ ወስደልናል። አይዞህ እንሂድ ከዚህ እስቲ በቃ እንሂድ።